ማድረግ ያለባቸውን ሁሉ አድርገው አለ የተባለው መድኃኒት ሁሉ ሞክረው ማዳን አልተቻላቸውም። አባ ዳንኤል ይባላሉ። እንግዲህ የፋርሱ ንጉስ አንድ ታሪክ አለው። በዚህ እሳቸው በተሳተፉበት ታሪክ ላይ የፈጸመው ነገር አለ። ይህ የፋርስ ንጉስ ታሪኩ እንደሚናገረው እጅግ በጣም ሆዱን ታማሚ ነበረ። ሆድ በሽታ ነበረበት። እለት እለት ይጨነቃል እና ንጉስ እንደመሆኑ ከበላው አብልቶ ከጠጣው አጠጥቶ የሚያኖራቸው ስርምሰው ቅጠል በጥሰው መድኃኒት ቀምመው የሚፈውሱ ሰዎች ነበሩ። እነዚህ ጠበብት ይባላሉ። በቤተ መንግስቱ የሚኖሩ ናቸው። በዚህ ስራ ላይ ብቻ ነው የተሰማሩት። ንጉሱ ሲታመም መድኃኒት ቀምመው መድኃኒት የሚሰጡ የሚፈውሱ ሰዎች ናቸው። እንግዲህ እንደዚህ ሲኖር ይሄንን በሽታ ግን መፈወስ አልተቻላቸውም ነበረ። የሆድ በሽታውን ሁሉ ጊዜ ይነግራቸዋል። ታመም ያለው ይላቸዋል፣ ፈውሱኝ ይላቸዋል። እነሱ ግን ይሄንን ማድረግ አልተቻላቸውም። የተቻላቸውን የሚችሉትን ጥበብ ሁሉ ተጠቅመው ማድረግ ያለባቸውን ሁሉ አድርገው አለ የተባለው መድኃኒት ሁሉ ሞክረው ማዳን አልተቻላቸውም። ከዚያ ንጉሱ በመጨረሻ ምንድነው ያለው? ትግስቱ አለቀና እኔ እኮ ከበላሁት አብልቼ ከጠጣሁት አጠጥቼ ከኔ ጋራ የማኖራችሁ በክብር የማኖራችሁ ለዚህ ጊዜ እንድትሆኑኝ ነው፣ ስታመም እንድትፈውሱኝ እንድታድኑኝ ነው። ስለዚህ እናንተ ደግሞ በዚህ ሰዓት እኔን ማዳን አልተቻላችሁምና የሆነ ነገር ፈልጋችሁ ማዳን አለባችሁ፣ ካለበለዚያ ግን እቀጣችኋለሁ አላቸው።